ትክክለኛውን ነገር ትክክለኛውን ነገር ንገረኝ እባክህ። ትክክለኛው ነገር ምንድን ነው? ትክክለኛው ማለት እህቴ የተባለው እያንዳንዱ ነገር ውሸት ነው ማለት ነው? ለምን ቆይ ይሄን መደበቅ ለምን አስፈለገ? ሰምኛለሽ? ከእናቴ ጋር የምታወሪበትን መንገድ አስተካክል እሺ። ሳሚ መጣ እሷ እያንዳንዱ ነገር እንዳትረሳት እሺ፣ እንዳትረሳት። አርፈሽ ማትቀመጥ ከሆነ ምንም ነገር እያንዳንዱ ወንጀል በዙሪያዋ ደረጃቸውን የጠበቁ ሆቴሎች፣ ኤምባሲዎችና ከቤተ መንግስት አቅራቢያ የምትገኘው የከተማችን እምብርት በሆነችው ውቢቷ ካሳንቺስ ላይ ኮምፓስ ፕሮፐርቲስ እጅግ ዘመናዊ የሆኑ የመኖሪያ አፓርትመንቶችን ከስቱዲዮ እስከ ባለ 3 መኝታ እንዲሁም የንግድ ሱቆችን መጪውን የገና በዓል ምክንያት በማድረግ እስከ 26% እውነተኛ ቅናሽ አድርገን በካሬ 66700 ብር በሽያጭ ላይ እንገኛለን። ስቱዲዮ በ3.4 ሚሊዮን ብር፣ ባለ 1 መኝታ በ5.5 ሚሊዮን ብር፣ ባለ 2 መኝታ በ7.6 ሚሊዮን ብር እንዲሁም ባለ 3 መኝታ በ10.2 ሚሊዮን ብር ጠቅላላ ክፍያ እኛ ጋር ያገኙ። ልብ ይበሉ፣ እኛ ጋር ቤት ሲገዙ ምንም አይነት የዋጋ ጭማሪ ወይም እስካሌሽን አያገኛችሁም። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ወንጀል ተፈጽሟል እያልኩሽ ነው ያለሁት። የተፈጸመ ወንጀል ደግሞ ቀጥታ አንቺንና እህት የሚመለከት ነው። እነዛ ወንጀለኞች ትናንትና ወንድሜን ባልደረባይን ነፍሱን ሊያጠፉት የነበሩ ሰዎች ናቸው። እሱ ነገሩን የምር አደረጉት። የምር አደረጉት ማለት ከዛ በኋላ በቃ እሱ ፍቅረኛዋ እኔም ተስማምተን ነበር የሄደችው እና ማለት ታግታለች። የውሸት ነው እዛ ቦታ ላይ ሄደችው የተባለው የእውነት ሆኗል ነው። የእውነት እየተሰቃየሽ ነው ያለችው። ቤተሰብ ስለሆንሽ ወይም ደግሞ የአክስቴ ልጅ ስለሆንሽ ብቻ አንቺን ከተጠያቂነት የሚያድንሽ ምንም አይነት ነገር የለም። እውነት ይቆጫል ሳሚ። ይቆጨኝ ከሆነ አብረን ምን ይሆናል? ነይ። አሁን ምንድን ነው ማወቅ የምትፈልገው? ምንም ካንተ ጋር ቃል ላፊ ምንም መነጋገር አልፈልግም። አይደለም ዛሬ መቼም ካንተ ጋር እንደዚህ ፊት ለፊት ቁጭ ብሎ ማውራት አልፈልግም። ይቅርታ አድርግልኝ። ለዚህ ከወንጀለኞቹ ጋር ያለሽ ግንኙነት ምን አይነት ነው? ከማንም ጋር ምንም አይነት ግንኙነት የለኝም። አንቺ ጋር እየተገኙ ያሉ ገንዘቦች ምንጫቸው ከየት እንደሆነ ስለማይታወቅ እሱ ላይ የተለየ ምርመራ ነው። እሺ ፍቅረኛዬ ነው የሚሰጠኝ። ቀጥ ብለሽ እናቴ ጋር መትሄጂ ነው የሚሆነው። ሰሚኛለሽ? ያንን ማታረጊ ከሆነ ደግሞ ነገሮች ወደ ከፋ ነገር ይሄዳሉ ብዬ የነገርኩሽ ነው። ገባሽ አይደለ? ቀጥ ብለሽ እናቴ ጋር ትሄጃለሽ። ገባሽ? እሺ አትነቀኝ። ምን ልጁ ጂስ ማለት እኔ ምን አውቃለሁ? መልሽላት። እኔ ምን አውቃለሁ? አንቺ አይደለሽ እንዴ እዚህ ነገር ውስጥ ሁሉ እንድገባ ያደረግሽኝ? አንቺ አይደለሽ እንዴ? እናንተ ስራ ፈቶች ናችሁ። መሄድበት አለኝ። አርፈሽ ቁጭ በይ። የትም አትሄጂም። እናቴ ጋር በእንደዚህ አይነት መንገድ ማውራትሽን አቁሚ እሺ? እንደዛ ከሆነ ምንም የማወራው ነገር የለኝም። ልቀቀኝ። ሰሚያለሽ? ግልጽ አድርገሽ ንገሪኝ። አንቺ ነሽ ወይ እሷን? አይደለሁም። ከዛ በኋላ ስልኬን አስመለሱልኝ። ያኔ ቁጭ ብዬ እያለቀስኩ እያለ ምን ሆነሽ ነው ሲሉኝ እንደዚህ በቃ ችግር የለውም እናስመልስልሻለን ብለውኝ ስልካቸውን ሰጠውኝ። በሳምንቱ ምናምን ስልኬን አስመለሱልኝ። ከዛ በዛ ተግባባን። እስከ 12 አብራን የምትማር ጓደኛ ነበረችን። እሷን ለማግኘት ነው እዛ የምንሄደው። እሺ ያው እኔ ስደውልላት እያለቀሰች ነው የምታወራኝ። ማነች ማለት? ቆይ ፍቅረኛዋ እኮ የነገረኝ ለእኔ እዛ ቦታ ላይ እንደታገተ የውሸት እንደሆነና እነሱ እንደተስማሙ ነው አይደል እንዴ? ሁላችንም እንደዚህ ነው ማሚም እሱም። እሺ አንቺ እንዴት ነው ይሄንን ነገር ልትሰሚ ቻልሽ? የሄድክበትን እየተከተሉ እያሳዩ ነበር። እሺ ቦታው የት ነው ያለው? ሰንዳፋ ያለች ይመስሉኛል። ኧረ በዛም እንዴ ሄድዳ እባክሽ እናቴ ተረጋጊ። ይኸውልሽ ተረጋጊ መጀመሪያ። ወይኔ ዛሬ በሆነ ሞቴ ልጄ ተረጋጊ እባክሽ። እንጠፍታለች አይደል እንዴ? እሺ እባክሽን ተረጋጊ። ቆይ ተረጋጊ እባክሽን ተረጋጊ። አንተን እንገላለን ከዚህ ስራ ካልወጣ ሲሉኝ እሺ ብዬው ነበር። ግን እሱ ድሮም አልወድህም ነበር። ስትመጣ ቤቴ ቅፍፍት ላይ ነበር። አንተማ የኔ ገዳይ ነህ። ሚጣ ማለት አክስታችን ልጅ? አዎ ከሷም ጋር ማለት የኛ ዘር ማንዘሮች ሁሉ ናቸው እንደዚህ ወንጀል ላይ የተሳተፉት። ትንሽ አስጊ ሁኔታ ላይ ነው ያለው። እንግዲህ ምስሉ ላይ እንደምትመለከቱት እንግዲህ ተሙ ያለበት ሁኔታ ቪዲዮም ለመቅረጽ አልተመቸንም። እንግዲህ ተሙ ያለበት ሁኔታ ትንሽ አሳሳቢ ይሆናል። መጀመሪያ ላይ እንዳላችሁ ቀላል ነገር መስሎን ነበረ። የጤና ሁኔታውም በቀላሉ የሚሻሻል መስሎን ነበር። ቤትም የገባ ሰዓት ላይ ደግሞ ወደ ጥሩ ጤንነት መጥቶ እንደነበረ ሕክምና ባለሙያዎች ነግረውን ነበር። ግን ይህን ነገር ደግሞ ባልነግርህም ደስ ይለኛል። ግን በቃ አማራጭ የለኝም ራሴን ለማውጣት ስለሆነ ንገረኝ። ባልነግርህም ደስ ይለኛል የምትለው ምንም አይነት ነገር ሊኖር አይገባም። ምክንያቱም እያንዳንዱ አንተ የምትነግረኝ ነገር ለእኔ በጣም ጠቃሚ ነው። ገባ? አዎ። ግን ትናንትና ትንሽ ስሜትም ተረባብሾ ስለነበር ያለፈው እንትን ላይም ይሄኛው ደግሞ ሌላ እንትን ነውና ትንሽ ይከብዳል። አቤል ምን ማለት ነው እናት ነች? አቤል ምን ማለት ነው እናት ነች? ተረጋጋ። እንደዚህ እንደምትሆን አውቄ ነው። ቆይ
እየቀለድክብኝ አይደለም አይደለ? ይኸውልህ በእያንዳንዱ ነገር ትተባበረኛለህ ስልህ እኮ እንደዚህ አይነት ነገር ላይ እናቴን ትጠቅሳታለህ ብዬ ሳይሆን ሌላ የደበከኝ ነገር ካለ ብዬ ነው። እናትንሽ ማለት ምን ማለት ነው? ይህ ማለት እንዴት ነው ራሷ እዚህ ነገር ላይ ሆን ብላ ተሳትፋ አሁን እዚሁ ነገር ላይ እናቴ ልትኖርበት የምትችለው? እንዴት ነው ደንግጣ እንደዛ ልታስመስል የምትችለው? እንዴት ነው ታማለች ተብሎ ሐኪም ቤት ልተኛ የምትችለው? አቤል እኮ እሱ ላንተ ነዋ። ታዲያ ያንን ካላረገች ደግሞ ምንም ካልመሰላት እንዴት አንተ ያን ልትቀበል ትችላለህ? ልጄን የታረካት የታርጋት ነው? ልጄን ብቻ መጣህ ዛሬ? እንዴት ነው የምንረጋጋው? ስንት ቀኗ ነው ይኸው ከቤት ከቀረች? እባክህ ልጄ ምን አረካት ግን? ምንድነው በአንተ ስራ ምክንያት ልጄን በአንተ ስራ ምክንያት ተውስልህ ይሄን ሁሉ ጊዜ ይሄው ልጄን አስበላኸኝ። አሁን ደግሞ ልጄን በአንተ ምክንያት ነው ልጄን ለዚህ ያበቃኸኝ አንተ ነህ። እባክህ ልጄን እባክህ አምጣልኝ እባክህ። እኮ ትመጣለች። በቃ ተነሽ፣ ተረጋጊ። አንተ ታውቃለህ ያለችበትን ታውቃለህ። እኔ ምን አውቃለሁ? ይኸውልሽ እናቴ በቻልሽው አቅም ምንድን ነው የተለየ ነገር የሰማሽው ነገር አለ? እኔ ምንም አልሰማሁም የተለየ ነገር። እባክሽን መናገር ያለብሽን እያንዳንዱን ነገር ንገሪኝ፣ አትደብቂኝ እባክሽ። ተነስ። እኔ ምን እደብቃለሁ? አንተ እኔ ምንድን ነው የማውቀውና ነው እኔን ደግሞ ጨምረህ ምንድን ነው የማውቀው? እኔ አውቃለሁ እንዴ ምን እኔ ውስጡን ምን እንደሚሰራ ምን አውቃለሁ? አሁን ደግሞ እኔ ሴራው ተባባሪ አድርጎ ልጄን ምን ሊያደርግ እንደፈለገ። እኔ ሴራ ተባባሪ አይደለሁም። ስትመጣ ራሱ እኔ ስትመጣ ፈርቼህ ነበረ። ነገረኛ ነገር ነህ ደግሞ። አሁን እኔን ምን አድርጊ ልትለኝ ነው እንዴ? አንተን አምኜ አልነበረም። እባክሽን ይኸውልሽ እናቴ ተረጋጊ እባክሽን። እንደዚህ መሆን የለብሽም። ተረጋጊ እባክሽን። ምንድን ነው ምን ልትለኝ ነው የፈለግከው? ቆይ ምን ማለት ፈልገህ ነው እንዴ? ሰሚያለሽ ሚጣ፣ እያንዳንዱ ነገር ግልጽ አድርገሽ ትናገራለሽ እኮ። ምን ንገረህ? እኔ ምንም የማውቀው ነገር የለም። ከነማን ጋር እንደተባበርሽ እነዛ ወንጀለኞች ከአንቺ ጋር ያላቸው ግንኙነት ምን እንደሚመስል ግልጽ አድርገሽ ትነግሪኛለሽ። ይኸውልህ ሳሚ፣ እንግዲህ ነግሬሃለሁ። ከዚህ ወዲህ ግን ምንም የማውቀው ነገር የለኝም። አሁንስ አበዛኸው። ይኸውልሽ ሚጣ፣ ሰሚያለሽ፣ እናቴ እዚህ ነገር ላይ እንድትገባ አድርጋችኋታል። ያደረግሻት ደግሞ አንቺ እንደሆንሽ ነግረኛለሽ። ከዛ በተጨማሪ ደግሞ እህቴ የት እንዳለች አላውቅም። የእህቴ ፍቅረኛ እዚህ ነገር ላይ አንቺም ተሳታፊ እንደሆንሽ በተወሰነ መልኩ ነገሩኝ ያውቃል። ማንም መጥቶ እንደዚህ ተፈጠረ ስላለ አይደንቀኝም። ደግሞ አንተ እህቴ የምትላቸው የኔም እህቴ ናት። የምትናገር ይሆናል። ተግባባን? ልቀቀኝ እያሳለኝ ለማን እንደደበቅሽ የት እንዳደረግሻትና ምን ለማግኘት ይህንን ነገር ስታደርጊ እንደነበር ግልጽ አድርገሽ ትናገሪያለሽ። ተግባባን? የምርህን ነው ሳሚ? ያን ማትናገሪ ከሆነ ነገሮች ወደ ከፋ ነገር ይሄዳሉ። ገባሽ ሚጣ? የምርህን ነው እንደዚህ ያረካለ? ቤተሰብ ስለሆንሽ ወይም ደግሞ የአክስቴ ልጅ ስለሆንሽ ብቻ አንቺን ከተጠያቂነት የሚያድንሽ ምንም አይነት ነገር የለም። ገባሽ? እውነት ይቆጭሃል ሳሚ? ይቆጨኝ ከሆነ አብረን ምን ይሆናል? ነይ ይቆጭሃል እውነት ሳሚ? እሺ እንግዲህ ውድ የትርታ ሚዲያ ተከታታዮቻችን እንዳያችሁት የአክስቴ ልጅም እዚህ ነገር ላይ ተሳታፊ እንደሆነች በተወሰነ መልኩ ጥቆማዎች ደርሶን ወደዚህ ቦታ ላይ መተናል ማለት ነው። በግድ ነበረ ወደዚህ ቦታ ላይ ለመግባት ፈቃደኛ አልሆነችም። ልታምንልኝም ምንም አዝማሚያው ደስ አይልም ነበረ። እስቲ የምር እዚህ ነገር ላይ ተሳታፊ ነች ወይስ አይደለችም? ከዛ በተጨማሪ ደግሞ እናቴም አቤልም ከዛ በተጨማሪ መክሊት ቤዛ የሰጡኝ እያንዳንዱ ማስረጃዎች ወዴት ያደርሱናል የሚለውን አብረን የምናየው ነው ማለት ነው። ያው በተለያየ መንገድ እየተጨነቃችሁ እንደሆነ ስለተሙ የተለያየ ነገር እያነሳችሁ እግዚአብሔር እንደሚረው ቀላል እንዲያደርግለት ብዙ እየተመኛችሁ ያላችሁ ወዳጆቻችን ቤተሰቦቻችን አላችሁና ለዛ በጣም እናመሰግናለን። የእናንተ ጸሎት የእናንተ ድጋፍ ከምንም በላይ ነው ለኛ። ስለዚህ ለዚህ ነገራችሁ በጣም 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 እናመሰግናለን። አሁንም ከኛ ጎን መሆን የምትችሉት የምትደግፉን ቻናላችንን ሰብስክራይብ፣ ሼር፣ ኮፒ ሊንክ በማድረግ ነው ተመልካቾቻችን። ምክንያቱም ብዙ ሰዎች አሉ እኛን በዚህ ሊጎዱ የሚፈልጉ ቻናላችንን ለማዘጋት ብዙ የሚጥሩ ብዙ የሚለፉ ሰዎች። እንደዛ እንዳይሆን ደግሞ እናንተ ቪዲዮቻችንን ባያችሁ ቁጥር ላይክ፣ ኮሜንት እንዲሁም ደግሞ ሼር የሚለውን ከተጫናችሁ በኋላ ኮፒ ሊንክ እያደረጋችሁ ለመላው ዓለም እንዲዳረስ የተበደሉ ሰዎች የእውነት እንባቸው እንደሚታበስ በዳዮች፣ ወንጀለኞች ለህግ እንደሚቀርቡ እንድታሳዩልን በአክብሮት እየገለጽኩኝ ቀጥታ የአክስቴ ልጅ ወደ ሆነችው ሚጣ ወደ ተባለችው ግለሰብ ምርመራዬን አደርጋለሁ ማለት ነው። ከእሷ ጋር የተወሰነ ቆይታ ይኖረኛል። አብራችሁ እንድትሆኑ በአክብሮት እጋብዛለሁ። እሺ ሚጣ፣ አሁን ነገሮችን ግልጽ በሆነ መንገድ መፍታት መቻል አለብን። እዚህ ነገር ላይ ቀጥተኛ ተሳታፊ እንደሆንሽ በተወሰነ መልኩ ሳገኝሽ ማስረድችሻለሁ። ወደ እኔም እንድትመጪ ፈቃደኛ አልነበርሽም። ያንንም በግድ ነበር ወደዚህ ቦታ ላይ እንድትመጪ ስናደርግ የነበረው። መጀመሪያ መች በስነ ስርዓት አናገርከኝ? ይኸውልሽ ሳሚ የምርህን ነው ግን? መለሳለሱን ታየው ሚጣ፣ ምንም መለሳለስ አይደለም የእውነት በኋላ ይቆጭሃል። እኔ ምንም ሊገባኝ አልቻለም ሁኔታ ሁሉ። እዚህ ስራ ተብሎ የሚባል ነገር ከገባ በኋላ ሌላ ሰው ነው የሆንከው። እሺ ስራችን
ምን ያህል አስኪ እንደሆነና ምን ያህል ቤተሰቦቻችንም ሊጠቁ እንደሚችሉ ጠንቅቄ ያውቃለሁ። እዚህ ነገር ላይ ደግሞ እናቴና እህቴ እንደውም ምናልባት ዘግይተዋል። ከዚህ በፊት ወንድሜ እዚህ ነገር ላይ ተሳታፊ ነበረ። ተሙን በማሰስ በተለያየ መንገድ እዚህ ነገር ላይ ተሳትፎ ያውቃል። በገንዘብ ነገሮችን ለማበላሸት ብዙ ሞክሮ ያውቃልና የፍርድ ሂደቱን ተከታትሎ ለህግ እንደቀረበ አሁን ወህኒ እንደሚገኝ አንቺም መላው ቤተሰቡም ተመልካቾቻችንም በደንብ ያውቃሉና ይህንን ነገር ከማድረግ ደግሞ ወደኋላ አልልም። ለአንቺም ለእህቴም ለእናቴም የመለሰው አይደለሁም ወንጀለኛ እስከሆናችሁ ድረስ። ስለዚህ እህቴ እነዛ ሰዎች ጋር በፈቃዷ እንደሄደች ፍቅረኛ የነበረው አቤል የተባለው ግለሰብ ነግሮኛል። መቼም ከንግስት ጋር ካለች ቅርበት አንጻር ፍቅረኛዋን በደንብ ጠንቅቀሽ የምታውቂው ይመስለኛል። ነገሮች እንዴት ወደ አንቺ ሊያመላክቱ ቻሉ? እንዴት የሁሉ ነገር መጨረሻቸው አንቺ ጋር ሊሆን ቻለ? ታዲያ ያ ካልሆነ እንግዲህ እኔ ምንም አውቀው ነገር የለም። እማሚም በታመመች ሰዓት እንግዲህ ሆስፒታልም አብሬያት የነበርኩት እኔ ነኝ። እንዴት አድርገህ ነገሮችን እንደሰራራሃቸው የማውቀው ነገር የለም። ቆይ ስታስበው እኔ ቤተሰብ አይደለሁም? እንዴት እንደዚህ ላደርግ እችላለሁ? ምንድን ነው የማገኘው ጥቅም? አንተ ቢሆን ታደርገዋለህ? እሱን አንቺ ንገሪኝ። አንተ ቢሆን ታደርገዋለህ? ያለው አመለካከት የተለያየ ነው። ምክንያቱም እኔ ለጥቅም ለገንዘብ ስል ያክል አመለካከታችን ሊለያይ ይችላል፣ ግን እኔ እንደዚህ አይነት ነገር የሚያደርግ ልቦና የለኝም። ቆይ እንዴት ነው እያሰብክ ያለው? ምንድን ነው የምጠቀመው? ነው እሷ እንደዛ አድርጊ አታሎሽ ከሆነ ወደ እንደዚህ አይነት ወንጀል ውስጥ የገባሽው ነገሮችን ሳሚ፣ የእውነት ይቆጭሃል። የምታወራው ነገር በጣም ነው የሚያስጠላው። እርግጠኛ ነሽ? አዎ እርግጠኛ ነኝ። ይኸውልሽ ሚጣ፣ እናቴ በጠና ታማ ነው የነበረው። የመጀመሪያ ህመሟ የእውነት ይሁን የውሸት አላውቅም። ከዛ በኋላ ያለው ነገር ግን ድንገት ነገሮች ሲነሱ የተለያዩ ነገሮች ስናነሳባት ታማ እጄ ላይ ወድቃ ነበረ። ከዛ በተጨማሪ ደግሞ እህቴ በፍቃዷ ሄደች ይባል እንጂ የእውነቷን ይሁን የውሸቷን ታማም የእውነቷን ይሁን የውሸቷን ትላለህ። ምክንያቱም እዛ ነገር ላይ እናቴም ተሳታፊ ነበረች። ያደረጉ ሳሚ ያለሽ በፈጣሪ ሚጣ ነገሮችን ለመሸፈን የምትሞክሪበትን እኔ ምንም ለመሸፋፈን እየሞከርኩ አይደለም። እውነቴን ነው የተናገርኩት። ምንድነው ያደረጉ? ምንድነው የነካ? ጭራሽ ቤተሰብህ ላይ እንደዚህ እስክትነሳ ድረስ ምን እስክትሆን ነው የምጠብቀው ከዚህ ስራ? በዙሪያዋ ደረጃቸውን የጠበቁ ሆቴሎች፣ ኤምባሲዎችና ከቤተ መንግስት አቅራቢያ የምትገኘው የከተማችን እምብርት በሆነችው ውቢቷ ካሳንቺስ ላይ ኮምፓስ ፕሮፐርቲስ እጅግ ዘመናዊ የሆኑ የመኖሪያ አፓርትመንቶችን ከስቱዲዮ እስከ ባለሶስት መኝታ እንዲሁም የንግድ ሱቆችን መጪውን የገና በዓል ምክንያት በማድረግ እስከ 26% እውነተኛ ቅናሽ አድርገን በካሬ 66700 ብር በሽያጭ ላይ እንገኛለን። ስቱዲዮ በ3.4 ሚሊዮን ብር፣ ባለ 1 መኝታ በ5.5 ሚሊዮን ብር፣ ባለ 2 መኝታ በ7.6 ሚሊዮን ብር እንዲሁም ባለ 3 መኝታ በ10.2 ሚሊዮን ብር ጠቅላላ ክፍያ እኛ ጋር ያገኙ። ልብ ይበሉ፣ እኛ ጋር ቤት ሲገዙ ምንም አይነት የዋጋ ጭማሪ ወይም እስካሌሽን አያገኛችሁም። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ስለዚህ ቤተሰቦችን ወንጀለኛ ናቸው ግደልም ከተባልክ ልትገል ነው እንዴ? ወንጀለኛ እስከሆነ ድረስ ማንም ሰው በህግ መጠየቅ መቻል አለበት። እነሱ ወንጀለኛ ስለሆኑ እኔ ወንጀል ውስጥ መገባበት ምንም አይነት ምክንያት አይኖርም። ነገር ግን ለህግ አቅርቤ ህግ የራሱን ዳኝነት እንዲዳኛቸው ማድረግ ስራዬ ነው። እስካሁንም ስሰራ የነበረ ስራዬ ነው። ትላንት ለሌላ ሰው ሲሰራ የነበረ ህግ ዛሬ የኔ ቤተሰብ ላይ ሲመጣ ማይሰራበት ምንም አይነት ምክንያት የለም። ይህ ማለት ደግሞ አንቺም ወንጀል ውስጥ የምትገኝ ከሆነ ቤተሰቤ ስለሆንሽ ብቻ ምተውሽ አይደለም። እሺ አሁን ምንድነው ማወቅ የምትፈልገው? ምንም ካንተ ጋር ቃል ላፊ ምንም መነጋገር አልፈልግም። አይደለም ዛሬ መቼም ካንተ ጋር እንደዚህ ፊት ለፊት ቁጭ ብሎ ማውራት አልፈልግም። ይቅርታ አድርግልኝ። ለዚህ ከወንጀለኞቹ ጋር ያለሽ ግንኙነት ምን አይነት ነው? ከማንም ጋር ምንም አይነት ግንኙነት የለኝም። ከነሱ ጋር ግንኙነት እንዳለሽ እናቴም የእህቴ ፍቅረኛም ከዛ በተጨማሪ እንግዲህ ደግሞ ቤተሰቡ ሁሉ እየተነሳችሁ የምታወሩትን ነገር አላውቅም። አንተ ይሄንን እኔ ከዚህ እናንተ ስትል የነበረው ልጄ እንደዚህ ሆና ልጄ የበላት ጅብ አልጮሃለ ምናምን ነው ስትል የነበረው። አሁን ደግሞ ጭራሽ እሷ ነች ያሳገተችዋለች። እንዴ ቆይ እንደ ቤተሰብ ነው እንዴ ሌላ ነገር ማሰብ የጀመራችሁት? ቆይ እንዴት እነዛ ሰዎች ጋር ልትሄጂ ቻልሽ? በምን አይነት ጥቅም ነው ያዙሽ? እነማን ናቸው እነዛ ሰዎች? ገንዘብ ነው የሰጡሽ? እነማን ናቸው? ገንዘብ ነው ወይ የሰጡሽ? እነማን ናቸው እነዛ ሰዎች? ሰሚያለሽ ሚጣ፣ ነገሮችን ባትደብቂ ለኔም ላንቺም የተሻለ ነው። ምክንያቱም ነገሽ የተስተካከለ እንዲሆን ልጅ ነሽ፣ ብዙ ተስፋ ያለሽ፣ ብዙ ነገር የሚጠብቅሽ ሴት ነሽ። በገንዘብ ያን ህልምሽን ማቀጨጭ መቻል የለበሽም። ያ እንዳይሆን ደግሞ ስለ ምክርህ አመሰግናለሁ፣ ግን እኔ ምንም ማውቀው ነገር የለም። ሳሚ ቆይ ምን ሆነሃል? የምርህን ነው እንዴ? ይኸውልሽ እንደዚህ አይነት የለበጣ ወሬ የምታወራዋን ሚጣታያትና ቁም ነገር እያወራን ያለ ነው። እሺ እህቴ በወንጀለኞች እጅ ነች። በፍቃዷም ይሁን በተለያየ መንገድ የሰው ልጅ እንዴት በፍቃዱ ወንጀለኞች ጋር እንዴት ይታገታል? በፍቃዱ ቆይ ምን ወንጀለኛ ጋር እኮ በፍቃድሽ እየሰራሽ ነው ያለሽው አይደለ? ማረጋገጫ አለ?
ማረጋገጫዬን የምደርስበት ይሆናል። እኮ ለአሁኑ ግን ስትደርስበት የእናቴ ጠይቀኝ። እንደዛ ከሆነ እንዲሁም ደግሞ ስትደርስበት ጠይቀኝ። የንግስት ፍቅረኛ ቃል ከበቂ በላይ ነው ለእኔ። ማን ነው ደግሞ የንግስት ፍቅረኛ? ታውቂዋለሽ። ምክንያቱም ከንግስት ጋር አብረሽ ነው ረጅም ጊዜ ያደግሽው። ብዙ ነገሮችን ብዙ ሚስጥር መጣልኝ ልጁን አወቅኩት። ስለዚህ ግን እሱ ጭራሽ እሱም ከቤተሰብ ጉዳይ ላይ ገብቷል። ስለዚህ ምንም እዚህ ነገር ላይ የለውበትም። እናትህ ውሸቷን ነው ወደዚህ ነገር ውስጥ እኔ እንግዲህ አላቅም። ማሚ ምን አስባ እንደዛ እንዳለችህ አላቅም። ሜቢ ተደናግጣ ጨንቋት ሊሆን ይችላል። እኔ እየተመላለስኩ ታማም ሳያት ቤት ሄጄ ስንከባከባት እንግዲህ ልጄን የበላ ጅብ አልጮህ አለ። እንደዚህ ሆኖ የሚጣዬ እንደው እስኪ ፈልጊልኝ ልጄን ለምታውቂው ሰው ንገሪ እንጂ ስትል የምሰማት ጭራሽ የሚጣሳገተቻት እኔ አላቅም። ምናልባት ያረጋችሁት ነገር እንዳለ እህታችሁ ላይ የማውቀው ነገር የለም። ወደ እኔ ለማዞር እየሞከራችሁበት ያላችሁበት መንገድ ምንም እየገባኝ አይደለም። ማንም ሰው ከአንቺ ጋር የግል የሆነ ጥላቻ እንደሌለው ታውቂያለሽ። እሱን ነው የምልህ። እኔ ማናችንም የግል ጸብ የለብንም እስከማውቀው ድረስ። ከሌ እንደዚህ ነው ከሌ እንደዚህ ያደረገ የሆነ ባንባባል ባንወቃቀስ ቤተሰብ ነን ለስሙ። ነገ አብረን መኖራችን አይቀርም። ለዛ ጥሩ ነው ብዬ አላስብም። እውነት ይቆጭሃል ሳሚ። ያንተ ስራ ምናልባት ስራው ገንዘቡ ላንተ አስፈላጊ ሊሆን ይችላል። ምናልባት ገንዘቡ ተመችቶ ሊሆን ይችላል ስራ የምትለው ግን ከቤተሰብም ጋር ያለያየህ እንደሆነ ወቅ። ስለዚህ እዚህ ነገር ላይ መሳተፍሽ ሳያንስ እኔን ለመምከር ካለውበት ስራ ልታፈናቅኝም እያሰብሽ ነው ማለት ነው። እኔ ጉዳይ አይደለም እንደ ሰራህ ተውከው ምናልከው የራስህ ጉዳይ። ይሄ ከኔ ህይወት ጋር ምንም አያገናኝም። ይኸውልሽ ሰሚያለሽ ቢጣ እህቴ ወንጀለኞች እጅ ላይ ነች ያለችው እያልኩሽ ነው አይደለ? እናቴ ደግሞ በምን አይነት ሁኔታ ታማ ትቻት እንደመጣው ጠንቅቀሽ ታውቂያለሽ እኮ። ታዲያ እኔ ምን ላድርግህ? እኔ ማንንም በቃ ማገዝ እንዳይሆነ እንዳላግዝ ዞሬ እንዳላያቸው የሚያደርግ ንግግር ነው የተናገርከኝ። አስተውሰህ ከሆነ ቅድም እንዴት እያደረክ እንዳመጣኸኝ እኔ ያ ደግሞ ለወንጀለኝነትሽ የሚገባሽ ነው። እኔን ለምን እሺ ከተገባኝ ለምን ወንጀለኛ ነኝ አይደል? ለምን አታሳስረኝም? እንደዛ ከሆነ ለምን ትጨቀጭቀኛለህ? እሺ እንግዲህ የኮሌጅ ክፍያሽን እስከሆነ ጊዜ ድረስ ውጭ ያለችው እህትሽ እንደምትከፍልልሽ ነበረ እማውቀው። ከጊዜ በኋላ ግን እያንዳንዱን ክፍያሽ የምትፈጽሚው አንቺ ነሽ። ከዛ በተጨማሪ ደግሞ ብዙ የገንዘብ ጥቅማ ጥቅሞች ቤት ውስጥ በተለየ ሁኔታ ፕሮቫይደር ሆነሽ የተገኘሽዋ ሴት አንቺ ነሽ እና ያ ማለት ተማሪ ነሽ። ራሴን ስለቻልኩኝ ነበረ። ታዲያ ራስሽን መቻለው አይደለም ራስሽን የቻልሽበት መንገድ ከምን ጠላት ነው እንዳንተ ለቤተሰባችን። ይኸውልሽ አሁን በጥሩ መንገድ ማውራቱ ይሻላል ከመወቃቀስ አይደለ? ስለዚህ ያ ነገር የሆነው ከምንድን ነው? ምንም አይነት ስራ እንደሌለሽ አውቃለሁ ማለት ነው። ሰሚያለሽ? እየጠየቅኩሽ ያለው ትክክለኛ ጥያቄ ነው፣ መደበኛ ጥያቄ ነው፣ ግልጽ የሆነ መልስ ነው እንጂ የምፈልገው ጥያቄን በጥያቄ እንድትመልስልኝ አይደለም። ተግባባን? አይመለከትም። ስራ እንደሌለሽ አውቃለሁ እኮ የትም ላምጣው አይመለከትም። ስራ ከሌለሽ ደግሞ እነዚህን ገንዘቦች ከየት ልታመጭ ቻልሽ? ምክንያቱም እርዳኝ ብዬ መጥቼ ይባሃለሁ፣ ጎደለብኝ አግዘኝ ብዬ መጥቻለሁ፣ አልመጣውም። የትም ይምጣ አይመለከትም። ስለዚህ አንቺ ያገኘሽ ያለሽው ምንጩ ያልታወቀ እናቴ ነች ገንዘብ አባቴ እህቴ ነው ወንድሜ አንተን አግዘኝ ብሎ የመጣ ሰው አለ? ማንም ሰው አልመጣም። ምን አገባ ታዲያ? ከየትም ግን ብናመጣው አንቺን ተረዳሽ የነበረችው ውጭ ያለችው እህትሽ ነበረች። ከሆነ ጊዜ በኋላ ደግሞ የረዳችሽ እንዳልሆነና እህቴ ራሷን ምን እየሰራሽ ነው ብላ ተጨንቃ ትጠይቀኝ ነበር እና ያ ማለት የሆነ ስራ ጀምረሻል ካለሽ ነገር አንጻር ደግሞ ከድሮዋ ሚጣ በጣም የተለየሽዋ ሚጣ ነው ያለሽው። ስለዚህ ራስሽን በዚህ ልቀይርበት የቻልሽውን ገንዘብ ያገኘሽው ከየት ነው? ግልጽ የሆነ ጥያቄ እኮ ነው። ያገኘሽበትን ምንጭ መናገር። ፐርሰናል ህይወቴ ለማንም ሰሚኛለሽ? እየጠየቅኩሽ ያለሁት ነገር ግልጽ የሆነ ነገር ነው። ስለዚህ በቻልኩት አቅም አንቺ ላይ ጅላ ለማንሳት እሞክራለሁ። ያን ማታረጊ ከሆነ ግን ነገሮች ወደ ከፋ ነገር ይሄዳሉ። ገባሽ? አይመለከትም ሳሚ፣ ይቅርታ አድርግልኝ እንደዚህ ስለምመልስልህ። ሜቢ አንተ ጋር እንደዚህ አውርተን ላናቅ እንችል ይሆናል። እሺ አፍላፊ ስለወራን ሊደብር ይችላል። ምክንያቱም በእንደዚህ አይነት መንገድ አይደለም እኔ እናንተ የምንተዋወቀው። ግን ስለ ፐርሰናል ህይወቴ ያኔ ቤተሰብ እያለ ይመለከት ይሆናል። አሁን ግን አይመለከትም፣ ምክንያቱም ምንም አይደለም። ስለዚህ በየትኛውም አይነት መንገድ ልትመልሽልኝ ፈቃደኛ አይደለሽም ማለት ነው አይደለ? ስለዚህ ያገኘሻቸው እያንዳንዱ ገንዘቦች ምንጫቸው ወንጀል ነው አይደለ? እሺ ወንጀለኛ ነች ብለህ ነው እያሰብከው ያለው? እኔ ወንጀለኛ እኮ ወንጀለኛ ከሆንክ ለምን አታስረኝም? ያ ማለት አሁን ይሄንን ነገር ስራህ አንጠልጥሎ ፖሊስ ጣቢያ መውሰድ አይደል? ለምን አትወስደኝም? ያንን ከማድረግ ሳሚ ምንድነው ችግር? ሰሚያለሽ? ያንን ነገር ከማድረግ ወደኋላ አይደለም። ምክንያቱም ጥፋት እንዳጠፋሽ እየተሰማኝ ነው። ከመሰማት በተጨማሪ ደግሞ ምንጩ ያልታወቀ ገንዘብ። በነገራችን ላይ ጥፋተኛ መስዬ ስለተሰማው ብቻ ምንም ነገር ማድረግ አትችልም፣ ማረጋገጫ ከሌለ በስተቀር ላስታውስህ። ሲቀጥል ማረጋገጫ ካለ አሳስረኝ።
ማረጋገጫ ምክንያቱም እኔ እንድደነግጥለት የሆነ ፈርቼ ተንተባትቤ እንደዚህ ብዬ ያልሆነ ነገር እንደዘላብድ ፈልገህ ነው። ምንም ነገር ስላላደረግኩ አያስደነግጠኝም። ምንም ነገር ጮክም ምን አልክም አሁን ግልጽ ነው አይደል? በጣም ጥሩ። ስለዚህ ካንቺ ጋር ተባብረው ወንጀል ሲሰሩ የነበሩ ሰዎች በደንብ ልብሽን አደንድነውታል ማለት ነው። እኔ ወንጀል አልሰራውም ሳሚን። አሁንም በትህትና ልነግርህ እየሞከርኩ ነው። እኔ ምንም የሰራሁት ነገር የለም። እኔም የእህትህን መታገት ልክ እንዳንተ ነው የማውቀው። እርግጠኛ ነሽ? ወይኔ ፈጣሪ፣ እያንዳንዱ ምርመራዎች አንቺ ላይ በደንብ ይደረጋሉ። እነዛ ምርመራዎች ላይ ደግሞ ይችላል ምናልባት ስላገዝኳችሁ ልክ ናችሁ። አንጠልጥዬ ለህግ አስረክብሻለሁ። ስራዬ እንደሆነ ደጋግመሽ ነግረሽኛል አይደለ? ደስ ይለኛል፣ ምክንያቱም ምንም ስላላደረግኩ ወዲያ እወጣለሁ። ከዛ ውጪ ደግሞ አሁን አንቺ ጋር እየተገኙ ያሉ ገንዘቦች ምንጫቸው ከየት እንደሆነ ስለማይታወቅ እሱ ላይ የተለየ ምርመራ እናደርጋለን። እሺ ፍቅረኛዬ ነው የሚሰጠኝ ነበረ። እርግጠኛ ነሽ? እርግጠኛ ነሽ ወይ? አዎ እርግጠኛ ነኝ። ሰምኛለሽ? ጥያቄ ስጠይቅሽ ትክክለኛ በሆነ መንገድ መልስ እኮ ትክክለኛ መልስ ነው የመለስኩልህ። ገንዘብ የት ነው የምታመጪው? ፍቅረኛዬ ነው የሚሰጠኝ። ፍቅረኛ ለምን ያዝሽ? ምን አገባ? ስለዚህ ያንቺ የመጨረሻ መልሶች እነዚህ ናቸው። አንቺ ላይ ስለሚገኘው እያንዳንዱ ማስረጃዎች በደንብ አስቢ። ከዚህ በላይ ነገሮች እንዲከፉ ባታረጊ መልካም ነው። በቻልኩት አቅም እንደ ቤተሰብ ትሁት ልሆን እየሞከርኩልሽ ነው ያለሁት። ይህ ነገር ደግሞ አንቺ እየተረዳሽው አይደለም። አሁንም ለመጨረሻ ጊዜ እድል ልስጥሽ። እዚህ ነገር ላይ ተሳታፊ ነሽ ወይ? ከዛ በተጨማሪ ደግሞ እህቴ ያለችው ከነማን ጋር ነው? እኔ ምንም የማውቀው ነገር የለም። ግልጽ አድርገሽ ንገሪ። እኔም ሳሚ ለምንድን ነው ሰሚያለሽ? ግልጽ አድርገሽ ማትናገሪ ከሆነ ግን ነገሮች ደጋግሜ እየነገርኩሽ ነው ያለሁት። አንቺ ላይ እጄን ላለማንሳት ነገሮችን ወደ ከፋ መንገድ ላለማድረስ እየሞከርኩ ነው። እሺ ሳሚ፣ እኔ እንዴት ላቅ እችላለሁ? እሺ ታውቂያለሽ ሚጣ፣ እኔ በደንብ ጠንቅቀሽ ታውቂያለሽ። እህቴ ከአንቺ ጋር እንደምትገናኝ፣ ከአንቺ ጋር የተለያዩ ስራዎች እንደምትሰራ፣ ከአንቺ ጋር ወንጀል ላይ ተሳታፊ እንደነበረችና ሆን ብላ በገዛ እጇ አጋቾቹ ጋር ሄዳ ስትቆይ አንቺ እዚህ ነገር ተባባሪ እንደሆንሽ፣ ከነሱ ቀጥታ እያንዳንዱ ስራ የምታመጪው አንቺ እንደሆንሽ ጠንቅቀን እናውቃለን። ያንን ማትናገሪ ከሆነ ደግሞ ነገሮች ወደ ከፋ ነገር ይሄዳሉ እያልኩሽ ነው ያለው። ተገባሽ? ጭራሽ ሁለታችንም ወንጀለኞች ነን። አንቺም እህቴም ሆን ብላችሁ ነው እዛ ቦታ ላይ ሄዳችሁት። እናቴ እዚህ ነገር ላይ እንድትሳተፍ ያደረጋችኋት ሆን ብላችሁ ነው። የእህቴ ፍቅረኛ እዚህ ነገር ላይ እንዲገባ ያደረጋችሁት ሆን ብላችሁ ነው። ይህንን ነገር ደግሞ ስታረጊ በዋናነት ከእነሱ ጋር ግንኙነት ያለሽ አንቺ ነሽ። ይሄ ደግሞ ለእኔ በቂ ማስረጃ ነው። ገባሽ? ገባሽ ወይ? እኔ ሳሚ ምንም የማስበው ነገር ራሱ እየተደበላለቀብኝ። ለምንድን ነው የሚደበላለቅብሽ? ንገሪኝ እስኪ። እንዴ እኔ ምንም በማላውቀው ነገር ደርሳችሁ ተነስታችሁ እንዴት ስትሉኝ ምን ላድርግ ታዲያ? የሰው ልጅ እንዴት ነው ወደ አጋቾቹ ወይም ወደ ወንጀለኛ ወይም ሊጎዱት ወደሚችሉ ሰዎች እጁና እግሩን ይዞ የሚሄደው? ምናልባት የማይታመን ነገር እኮ ነው እያወራ ያለው። ገንዘብ ለማግኘት ቢሆንስ ሄዳችሁት? በገንዘብ ተታላችሁ ቢሆንስ? ምክንያቱም እናቴንም እኮ ህፃን ልጆች አይደለም በገንዘብ ነበር ያታለላችሁ። ምናልባት አንተ ታናሾች ስለሆንን አሁንም እንደ ልጅ እያየን ከሆነ አድገናል ሳሚ። እሺ በጣም ትልቅ ሰው ሆነናል። የሚከፋንንም የሚበጀንም እናውቃለን። ስለዚህ በገንዘብ ልንታለል አንችልም እያልሽኝ ያለሽ? ኦፍ ኮርስ። ነገር ግን ሁኔታችሁ እንደዛ አይደለም። እንኳን እናንተ ይቅርና እኔን የወለደችኝ እናቴን እንኳን ተደጋጋሚ ጊዜ በገንዘብ ልታታሏት ሞክራችሁ እናቴ እኔ እንዳልጎዳና በገንዘብ ጥቅም ውስጥ እንደዋለችዋት እንደሚሰጧት ገንዘብ አስባ ነው እኔን አሳልፋ እስከ መስጠት ደረጃ የደረሰችው። ሰሚኛለሽ? ምናልባት ትልቅ ሆነሽ ተሰምቶች ሊሆን ይችላል። ነገር ግን የእህቴ እኩያ ነሽ። ያ ማለት ደግሞ ለእኔ ትንንሾች ናችሁ። ከዛ ውጭ ደግሞ በገንዘብ እናንተን አይደለም ከኛ ጋር የሚሰሩ ባልደረቦቻችንን ብዙ ወንጀለኞች ሲሸውዱ አይተናል። ብዙ ሰዎች ሰውን ለማስገደል ሲሞክሩ አይተናል። ማትሸወዱበት ምንም አይነት ምክንያት የለም። ግልጽ በሆነ መንገድ ንገሪኝ። ያም አይሆን ከሆነ ደግሞ ወደ ቀጣይ እርምጃችን እንሄዳለን። እኔ ምንም ነግርህ ነገር የለኝም ሳሚ። እንግዲህ ተመልካቾቻችን ምናልባት የእናቴ ነገርም አሳስቧችሁ ሊሆን ይችላል። አንዳንዶቻችሁም እየጠየቃችሁኝ ነበርና እናቴ ሐኪም ቤት ሄዳ የተለየ ክትትል አድርጋ ነበረ። ያው እንደተለመደው ግፊት ነገር ስለነበረባት ከድንጋጤው ጋር ነገሮች ትንሽ ወደ መጥፎ ነገር እንዳመሩባት ነበረ የነገሩን። ከዛ በኋላ ግን የሕክምና ክትትሉን አድርጋ ወደ ቤት እንደተመለሰች እና ቤቷ ሆና ክትትሎችን ማድረግ እንዳለባት፣ ከተለያዩ ብስጭቶች ከተለያዩ ነገሮች መጠበቅ እንዳለባት ነበረ ሐኪሞች የነገሩን። በቻልነው አቅም ደግሞ ያለ ማድረግ እየሞከርን ነው። ነገር ግን ያለንበት ሁኔታ የእህቴ መጥፋት፣ ከዛ ውጭ ደግሞ በዚሁ ጥንቅጥ ውስጥ መግባታችን እናቴን እረፍት ላይ ሰጣት ይችላል። ነገር ግን ይህንን ወንጀል ሳናገኝ ሳናጠራ እነዚህን ወንጀሎች ሳናገኝ
ተሙን ለዚህ ሁኔታ የዳረጉትን ሰዎች ሳናገኝ ምንም አይነት እረፍት ስለማይኖር ቀጥታ ማጣራቱን እናደርጋለን ማለት ነው። ሰሚያለሽ? አሁን እናቴ ድና እቤት ነው የምትገኘው። ስለዚህ እናቴ ምንም አታውቅም እንዴት ይሄን ነገር ልትል ቻለች ስላልሽ ቀጥታ ወደ እናቴ ይዤሽ መሄድ ይሆናል። ያን የሚሄድበታለኝ ምን የሚሄድበታለኝ እዚህ ጋር ወንጀል ተፈጽሟል እያልኩሽ ነው ያለሁት። የተፈጸመ ወንጀል ደግሞ ቀጥታ አንቺንና እህቴ የሚመለከት ነው። እነዛ ወንጀለኞች ትናንትና ወንድሜን ባልደረባይን ነፍሱን ሊያጠፉት የነበሩ ሰዎች ናቸው። ስለዚህ እነዚህ ሰዎች እስካልተገኙ ድረስ ደግሞ ወደ ሰውን በግድሽ እኔ ተባባሪ ባልደረባ ወንድሜ ምናምን ቤተሰቦችን ደግሞ እኔ የሚሄድበታለኝ ተበልሼ እመጣለሁ። ቤቴ እኮ ቀጥ ብለሽ እናቴ ጋር የምትሄጂ ነው የሚሆነው። ሰሚኛለሽ? ያንን ማታረጊ ከሆነ ደግሞ ነገሮች ወደ ከፋ ነገር ይሄዳሉ ብዬ እየነገርኩሽ ነው። ገባሽ አይደለ? ቀጥ ብለሽ እናቴ ጋር ትሄጃለሽ። ገባሽ? እሺ አትነቀኝ። ምን ልጁ ተነሽ ውጪ ነይ ውጪ ግቢ ሰሚያለሽ? እያንዳንዱን ነገር በስርዓት የምትናገሪበት ሰዓት ነው። ገባሽ? አሁን እያንዳንዱ እንዴት ዋልሽ? ልጄስ ማለት እኔ ምን አውቃለሁ? መልሽላት። እኔ ምን አውቃለሁ? አንቺ አይደለሽ እንዴ እዚህ ነገር ውስጥ ሁሉ እንድገባ ያደረግሽኝ? አንቺ አይደለሽ እንዴ ያግባባሽኝ፣ ያናገርሽኝ፣ ሰዎቹን ይዘሽ የመጣሽው አንቺ አይደለሽ እንዴ? እኛ ጋር ነው የምትቆየው ልጅሽ እኛ ጋር ነው የምትቆየው። ብዙም ጉዳት አይደርስባትም። እሱን ከስራ ለማስወጣት ብቻ ነው አላልሽኝም? የምን ስራ ስለምን ነው እያወራሻለሽ? አክስቴ ሰሚያለሽ? ሚጣ አሁን ለገጋት እሷን እያንዳንዱ ነገር አሁን ግልጽ አድርገሽ የምትናገሪበት ሰዓት ነው። ያለምንም ምክንያት እቺ ሴት ይሄንን ሁሉ ነገር ልትልሽ አትችልም። እንግዲህ ልጅሽን የምታሳርፊው ከሆነ አሳርፊው። ይሄ ጋዜጠኝነት ነው ምናምን በሚለው ስራ ቤተሰባችን እየበጠበጠ ነው። በነገራችን ላይ ጋዜጠኝነት ስልጣን አይደለም። እሺ ስለዚህ አሁን እናንተን ጭቅጭቅ አይደለም ፈልገው ልጄ ብቻ ያለችበትን ነገር እባክሽ ልጄ መጀመሪያ አንቺ ተረጋጊ እናቴ። አክስቴ ምንም የማውቀው ነገር ነገሮችን እቺ ልጅ ልታምን ፈቃደኛ አይደለችም። ምንም ሄድበት ቦታ ሳይሆን ከወንጀለኞች ጋር ተባባሪ እንደነበረች ነግረሽኛል አይደል እናቴ? ስለዚህ እቺ ልጅ ደግሞ ያንን ነገር ግልጽ በሆነ መንገድ እያመነች እናቴም ቀደም ምን ብለኸኝ ነበር? እናቴንም ወንጀለኛ ላይ ተባባሪ ያደረግሻት ነው ምናምን እናቴ ስለሆነች በትክክል ታናግራታለህ። ታዲያ እኔ ማን ስለሆንክ ነው የምታንገላታኝ? አርፈሽ ማትቀመጭ ከሆነ ደግሞ ከዚህ በላይ ወደ ከፋ ነገር እንሄዳለን እያልኩሽ አልቀመጥም። ሰሚያለሽ? አሁን እሷንም አንረብሻት። አሟት ነው ወደዚህ ቦታ ላይ ወንድሜ ነህ እንጂ እኮ ምንም አይደለም። ለአንተ የሚሆን ሰው የጠፋ መሰለህ እንዴ? እስከሆነ ድረስ ደግሞ ነገሮችን ረጋ ብለሽ ለመናገር ሞክሪ። ስለዚህ እኔ እንደው ምንም ማውራት አልፈልግም፣ መሄድ ነው የምፈልገው። ወደሽ ሳይሆን በግድሽ ታወሪያለሽ። እባክሽ ልጄ ያለችበትን ብቻ ጠቁሚ። ልጄ የት እንዳለች ገደሏት፣ ወስደው ገሏትም ከሆነ ንገሪኝ። በቃ እኔ ምንም የማውቀው ነገር የለኝም። ማን ነው የሚያውቀው? አንቺ ነሽ እኮ የምታውቂው እንዴ? አንቺ ነሽ እኮ እነዚህን ሰዎች አመጣሽው። ይሄ ልጅ ከዚህ ስራ ለማስወጣት ያለው አማራጭ ይሄ ነው። ልጅቷ ደግሞ ምንም ችግር ስራ እኔ ምን አገባኝ? ምን ሰራና ነው እንደዛ የምለው? ወይ እንደዚህ ደረቅ ነሽ እንዴ? እንደዚህ ደረቅ ነበርሽ ድሮ? ወይኔ እህቴ እንኳን መልካም ሰው ነበረች። እሷን ተያት እናቴ። ከኔ ጋር የተወሰነ እንትን እንበል ማለት ትናንትና ከነበርሽበት ሁኔታ አንጻር ነገሮችን ልነግሪኝ ፈቃደኛ አይደለሽም። ከዛ ደግሞ ታመሽ ነው የነበረው እና ምናልባት አሁን እናንተ ስራ ፈቶች ናችሁ። መሄድበት አለኝ። አርፈሽ ቁጭ በይ፣ የትም አትሄጂም። ወንጀለኛ ነሽ ተበለሻል። ከዚህ በኋላ ንቅንቃት ፖሊስ ጣቢያ ወሰደኛ። ታዲያ እዚህ እናንተ ቤት ምን እሰራለሁ? ቁጭ ብዬ የህግ አካላቶች ከእኛ ጋር ስላሉ አርፈሽ ቁጭ በይ። ወንጀለኛ ፖሊስ ጣቢያ ወሰደኝ። እያንዳንዱን እሷ የምትናገረው ነገር የምትሰሚ ይሆናል። ገባሽ? እንጃ ልጄ ማደህና አይደለችም ማለት ነው። እንደምትቀበል መጀመሪያ ተረጋጊ። በቻልነው አቅም ለንግስት ለመድረስ እንሞክራለን። ምናልባት እዚህ ወንጀል ላይ ተሳታፊ እስካልሆነች ድረስ። ትናንትና ለእኔ ያልነገርሽኝ ብዙ ነገሮች ነበሩ። ወደዚህ ነገር እንዴት እንደከተቱሽ፣ እንዴት እዚህ ነገር ላይ እንደገባሽ፣ ከዛ ውጭ ደግሞ እነማን አንቺ ሊደልሉሽ እንደሞከሩና መጀመሪያ በገንዘብ እንደደለሉሽ ከዛ ደግሞ በእኔ ህይወት መጥተው ወደዚህ ወንጀል እንድትገቢ እንዳደርጉሽ ስነግሪኝ ነበረ። ይህ የሆነው እንዴት ነው? እባክሽን ዝርዝር አድርገሽ ንገሪኝ እናቴ። ያው መጀመሪያ መጣች። እሷ ስትመጣ ይሄን ነገር ስታማክረኝ ልጅቷን የዛን ስሙን ጭንቅ ጥብብትል ነበረ። ግራ ገባኝ እኔም። አሁን እሷም ስትጨናነቅብኝ ይሄም ልጁም አብሯት ነበረ፣ ጓደኞቿም ነበሩ። እሷ መጣችና አክስቴ ይሄንን ነገር ማስቆም የምንችለው ልጅሽ በህይወት እንዲቆይ፣ እነዚህ ክፉ ሰዎች ናቸው፣ መጥፎ ሰዎች ናቸው፣ መንገድ ነው የሚያስቀሩብሽ እና ይሄን ነገር ከዚህ ስራ እንዲወጣ ብቻ ለማስፈራራት ልጅቷን እኛ ጋር እናቆያት አለችኝ። እኔ እነሱ ጋር ነበር የመሰለችኝ። ይኸውልሽ ማሚ እባክሽን ለእኔ ብለሽ ብዙ ነገር ውስጥ እንደገባሽ ነበር ስትናገር የነበረው። ስለዚህ ግልጽ አድርገሽ የተፈጠረውን ነገር ንገሪኝ እባክሽ። ይኸው አሁን የምትለኝ ደግሞ እሷ ጋር እንደሌለች ነው። መጀመሪያ ስትመጣ እሷም ልጅቷም እየተጨናነቀች ነበረ። ስትመጣ አሳመነችኝ።
እነዚህ ልጆች ልጅሽን ይገሉብሻል፣ ከዚህ ስራ ካልወጣ መንገድ ላይ ነው የሚያስቀሩብሽ አለችኝ። እኔ ምን ልሁን ልጄ? ይሄውና አሁን ልጄን ደግሞ ስትወስዳት እኛ ጋር ነው የምትቀመጠው። ለጊዜው ለማስፈራራት ነው፣ ፈርቶ ደንግጦ ስራውን እንዲተው ነው እንጂ አይነኳትም ነበር ያለችኝ። ይኸው ደግሞ ትላንትና ያ ልጅ ያለውን ሰምተሃል? ወሰዱብኝ፣ ወስደዋታል፣ እኛ ጋር አይደለችም ብለውኛል። እኔ የት እንዳለች አሁን ልጅ አደጋ ላይ ሞታስ እንደሆነ ምን ነው ልጄ? ምን ነው ልጄ? እንዲህ ታደርገኛለሽ? አንቺን አምኜ ንግስትን ማመጣት ይሆናል። ከዛ በኋላ እዚህ ነገር ላይ ሆን ብላ ነው የገባችው፣ እንዴት ነው የገባችው የሚለውን ነገር ምናቅ ነው የሚሆነው። እባክሽ ንግስት በምንም አይነት መንገድ አደጋ ውስጥ እንድትገባ አላረግም። በቻልኩት አቅም እሷን ለማግኘት እሞክራለሁ። ነገር ግን እንደው እንዴት እንደተፈጠረ ከመጀመሮ አንቺን ሲደልሉሽ እንደነበረ ትናንትም ስትይን ነበረ። በገንዘብ ሊያስማሙሽ ሞከረው፣ ያ አልሆን ሲል ነው በእኔ ሊያስማሙሽ የሞከሩት እሱ አደጋ ላይ እንዳይወድቅ ከፈለግሽ ብለውና አንቺም ደግሞ እንግዲህ ተሙ ላይ የደረሰውን አደጋ ከሰማሽ ካየሽ በኋላ እኔ ላይ የሚያ ነገር የሚደረግ ስለመሰለሽ ነው ይህንን ነገር አሳስቦሽ ወደዚህ ነገር ውስጥ እንድትገቢ የሆንሽው። እና ይህንን ነገር እባክሽን ግልጽ አድርገሽ ንገሪኝ። ከመጀመሩ ነው በገንዘብ ሲደልሉሽ የነበረው? እያንዳንዱን ስምምነት ማን ነበር ወደዚህ ቤት ይዞ ይመጣው? እሷም ከሆነች ግልጽ አድርገሽ ንገሪኝ። ምንም የሚያስፈራሽ ነገር የለም። ንግስትን ብትሆን በጥሩ ሁኔታ ልትቆይ ስለምትችል እንደምንም ይዘናት እንመጣለን። እናቴ እንጃለህ በነፍሷ ትኖራለች ብለህ ነው? ይኸው ትክዳለች እኮ ምንም እንዳላደረገ የምትለኝ። መጀመሪያ ተሙ ያ ጉዳት ከመድረሱ በፊት ሁሉ ይመጡ ነበር። እየመጡ አንዳንድ ነገር ሲሉኝ ይሄ ልጅ ይሄን ስራ መተው አለበት ሲሉኝ፣ ከነሱ የበለጠ ደግሞ እሷ ናት እየመጣች የምትነግረኝ። ንግስቴንም አሳምና እናቴ እንደዚህ ቢሆን እኮ ጥሩ ነው ልጁን እናድነዋለን ስትለኝ እውነት የሚያድኑ መሰለኝ። መጀመሪያ ጀምራ ከነሱ የሚሉትን ይዛ የምትመጣው እሷ ናት። ለእሷም ትነግራታለች። በፊት እንደውም እምቢ ትል ነበር ንግስት፣ አይሆንም ይሄ ነገር ትል ነበር። በኋላ እንዴት እንዳመነች። አይ የስራሽን ይስጥሽ፣ እንደዚህ ጨካኝ አትመስይኝም ነበር። የስራሽን ይስጥሽ። አሁን መጣችና እንደገና እናቴ በቃ እናርገው፣ እሷ እንደምትለው ይሁን ግድ የለሽም ወንድሜ እናድነው ስትለኝ አንተን ያዳንኩ መስሎኝ እኮ ነው ልጄ እዚህ ውስጥ ሁሉ የገባሁት። አሁን ደግሞ ልጄ ሞታለች። ሞታ ከሆነ ንገሪኝ፣ ሬሳዋን አምጡና እንቅበራት። አንቺ እንዲህ ያለ ክፉ ሰው ነሽ። ዛሬ እንዲህ ፍጥጥ ብለሽ ደግሞ አይኔን እያየሽ እንዲህ ትያለሽ። አላውቅም ትያለሽ። አላውቅም ያለሽ። ወይኔ ልጄ አታለልሽ። ወይኔ ነገሮችን ረጋ ብዬ ለማውራት እየሞከርኩ ነው ያለሁት። እናቴ በእንደዚህ አይነት ሁኔታ ሆና እየለመነችሽ ነው ያለችው። ምንድን ነው የምትለመነኝ? እኔ ምን አገባኝ? የገባችበት መንገድ በጣም የከፋ ነው። ስለዚህ ነገሮችን ግልጽ አድርገሽ ማትናገሪ ከሆነ እርምጃችን ሲጀመር እኔ አይኗን በጨዋ ራሱ እንደዚህ ስታለቅስ በጣም እየገረመችኝ ነው። ራሷ አይደለች እንዴ ለልጄ ምናምን እያለች የነበረችው? አንቺ ነሽ ስታሳምኝኝ ልጆችሽ ምንም አይሆኑም ናይ ብዬ እጇን ይዤ ነው የሄድኩኝ። ይዤ ወስጃታለሁ እንዴ? አሳመንሻት፣ አመነች። ስለዚህ እዛ ቦታ ላይ እንድትሄድ ያደረግሻት አንቺ ነሽ ማለት ነው? ኧረ እባክሽ ከዛ በፊት ልብስ፣ ስልክ ምናምን ስትቀይር እንዴት ዝም አልሻት? የታመጣ ነው ስልክ የገዛችሁ? የታመጣ ነው ልብስ ስትገዛ የነበረው ብለሽ ጠይቀሻታል? እኔ መቻወኩ አልገባኝም። እኔ እኮ መቻወኩ አላወኩም እኮ። አንቺ ሰተሻት ነው ለታክሲ ትምህርት ቤት እንኳን የምትሄደው? ተማሪ ነች አይደል? ሰሚኛለሽ? እናቴ ጋር በእንደዚህ አይነት መንገድ ማውራትሽን አቁሚ እሺ። እንደዛ ከሆነ ምንም የማወራው ነገር የለኝም። ልቀቀኝ። ሰሚያለሽ? ግልጽ አድርገሽ ንገሪኝ። አንቺ ነሽ ወይ እሷን? አይደለሁም። ራሷን ማብራት ስትጎተት ነበር ከሰዎቹ ጋር። ስለዚህ ተስማምታችሁ ነው ለሁለት ይሄን ነገር ስታረጉ የነበረው? እሷ ነች ልጄ እንደዚህ ሆኖ ልጄ እንደዚህ ተፈጥሮ እያለች ምን አልኩ ደግሞ ሊሰብረኝ ነው እንዴ? ምን ወጣኝ እኔ? ገንዘቡንም አምጥተሽ አንቺው ነበርሽ ከነሱ ጋር ሆነሽ ገንዘቡን አምጥተሽ እኔ ሲጀመር ታገተሽ ጠፋች እንደምትሉት ይኸው ከእናንተ አፍ እየሰማሁ ነው። እኔ ተስማምታ ሄዳ ሌላ ቦታ ብር ሰጠዋት አልጋ ምናምን ይዛ እንደተቀመጠች ነው የማውቀው። ወደዳችሁም ጠላችሁ ሰዎቹ ጋር መኖሯን አሁን አታውቂም? አላውቅም። ኧረ ተይ እውነት ማሚ ትሙት አላውቅም። አክስቴ እንዴት ወሰዷት? እኔ አላውቅም። አንቺም ነበርሽ እንደዚህ ነው እንደዚህ ነው ተባባልን፣ አወራን። ከዛ በኋላ መደበቅ እንዳለባት ተስማማን። ሄደች ከአንቺ ጋር ያኔ እንደተለያየ የሆነ ቀን እንደውም ሐሙስ ቀን መጥቻ አልነበረም ለመጨረሻ ጊዜ የምታስታውሽ ከሆነ? ከዛ በኋላ እኔ ሄዳ ብር ሲሰጧት አይቻለሁ 50 ሺህ ብር። ስለዚህ እሱን ይዛ ከነ ብሩ ወሰዷት ወይስ? እኔ እንደወሰዷት አይደለም ማቀው። ስልኳንም ማሰባበት እንዳትፈልግ ታግታለች ተብሎ እንደዘጋችሁና አልጋ እንደያዘች ነው ማቀው። እኔ ደግሞ ከዛ በኋላ ወደ ድኮም ሂጄ ነበር የምታስታውሽ ከሆነ። እንደው ጨካኝ ነሽ። ለነዚህ ጅቦች ሰጠሻት ልጄ። እኔ አንቺ ጋር ያለች ነው የመሰለኝ። እንደውም ያም ልጁም መጥቶ እኛ ጋር አይደለችም ሲል አንቺ ጋር ያለች ነበር የመሰለኝ። አይ ምን ነው ሞቼ ባረፍኩ ከዛ ከሆስፒታል ባልመጣሁት ኖሮ። ምን ነው ልጄ ምን ነው እንዴ? እኔ ክፉ ነኝ ላንቺ?
እኔ ምን ላድርግ ማሚ? ኧረ እንደው ልጄ እባክሽ ስለ እግዚአብሔር እኔ ምንም የማውቀው ነገር የለኝም። እኔ ምን እንዳንቺ ያው እየሰማሁ ነው እንዴ? ይኸውልሽ አሁን ሰምኛለሽ እና ጉዱስ ገባሁኝ። እንደው ወይ ያለሽበት የጤና ሁኔታ እንደዚህ እንድትሆኚ የሚያደርግ አይደለም። ያንቺ መሞሽ በደንብ ይገባኛል። እናቴ ነሽ። በእንደዚህ አይነት ሁኔታ ስትሆኚ ማየት ለእኔም ከባድ ነው። ነገር ግን እዚህ ነገር ላይ ቀጥተኛ ተሳታፊ እንዳለሽ አንቺም እንደተባበርሽ ማሰቡ በራሱ ትልቅ ህመም አለውና ንግስት ሆን ብላ እዛ ቦታ ላይ ከሄደች የምር እንዳልታገተች አቤል ነግሮን ነበር። አሁን ደግሞ እየሰማን ያለ ነው ታግታለች የሚል ነገር ነው። ስለዚህ ይህንን ነገር በደንብ ለማጥራት እንሞክራለን። ስለዚህ ቢጣ ከመጀመሪያው ጀምሮ ከነዚህ ወንጀለኞች ጋር ትብብርነት የነበረሽ አንቺ ነሽ አይደለ? ያን ትብብርነትሽ ደግሞ በምን አይነት መንገድ እንደተገናኘሽ እንዴት እኔን እዚህ ወጥመድ ውስጥ ሊከቱ እንደፈለጉና እኔ አንተን ወጥመድ ውስጥ መክተት ፈልጌ አይደለም። ሲጀመርም ቅድም በትክክል በጸባይ ብትጠይቀኝ ኖሮ ነግርህ ነበር። አንተ ግን እጅህን ማንሳት ነው የቀደመ። እሺ ለምንድን ነበር ወደ እነሱ ጋር የቀረብሽው? ለምንድን ነበር ወደዛ? እኔ ፍቅረኛዋ ነው ምናምን እንዳልከው እሱንም ልክ እንደ ጓደኛ ነው እነሱንም ማውቃቸው የነበረው። እሺ ከዛ በኋላ ገንዘብ ሲስተራውን እንደማትልክልኝ ታውቃለህ። እህትህ ወላ አይፎን ስልክ እንደያዘች ታውቃለህ። የታመጣ ነው ብለህ እሷን እንዴት አልጠይቃትም? እኔን ስጠይቀኝ እሺ ቀጥይ። ገንዘብ እንዳላችሁና ጓደኞቻችን ስለሆኑ ያግዙናል። ከዛ በኋላ እንደዚህ ዘመዶቻችን የሆነ ስህተት ሰርተው ነበረ። ከዛ ያን አንተ ወንድም ነው ላጋልጣችኋለሁ ብሎ እየለፋ ያለው። ስለዚህ ገንዘብ እንስጣችሁና እንደዚህ ያድርጉልን አሉ። እኔን ቀደም የማውቃቸው። ከዛ በኋላ እሷም ትምህርት ቤት አብረን እንደምንመላለስ ታውቃለህና እኔና ንግስቴ። እሺ ከዛ በኋላ በዛ የተነሳ ነው የተግባባችሁ እንጂ እኔ ለወንጀሉ እሷን አስቤ ወስጄ ምናምን አይደለም ያገናኟቸውም ያግባባቸው። እኔ ቀደም የለውቃቸው እንጂ ከኔ እኩል ትግባባቸዋለች እሷ። ለኔ ግን ምንድን ነው ያልሽኝ? ሊገሉት ነው ልጅሽን ሊገሉት ነው፣ ተመልሶ አይገባም በቃ አላልሽኝም? አዎ እንገለዋለን እያሉ ነበር ነግራሻለች። እናቴን ያሳመናችሁበት ዋና ምክንያት ልጅሽ ስለዚህ አሁን አንቺ የምትይኝ እያንዳንዱ ነገር ላይ ንግስትም ተሳታፊ ነበረች ማለት ነው ከአንቺ ጋር። እናቴን የማሳመን ሂደቱ ላይም ንግስት አለችበት። ይኸውልሽ እናቴ እዛ ቦታ ላይ ንግስት ምናልባት በፈቃዷም ሊሆን ይችላል ሄደችው። እሺ አንቺ እነዛን ሰዎች የእውነትም እንገላለን እያሉ ነበር። እሱ አይደለም የኔ ዋናው ነጥብ። አንቺ ከነሱ ጋር መጀመሪያውኑ እንዴት ልትተዋወቅ ይቻልሽ? ንግስትን ወደዚህ ነገር የከተትሻት እኔ መጀመሪያ የምታስታውስ ከሆነ ከ3 ወር ነው ከምናምን በፊት ስልኬ ተሰርቆ ነበር፣ ትዝ ይልሃል? ከዛ ስልኬ ተሰርቆ ተመልሶ ታገኘ። ስልኬ ተሰርቆብኝ ትምህርት ቤት ኮሌጅ በር ላይ ነበር ስልኬ የተመነተፍኩት። ከዛ በኋላ ስልኬን አስመለሱልኝ። ያኔ ቁጭ ብዬ እያለቀስኩ እያለ ምን ሆነሽ ነው ሲሉኝ እንደዚህ በቃ ችግር የለውም እናስመልስልሻለን ብለውኝ ስልካቸውን ሰጠውኝ። በሳምንቱ ምናምን ስልኬን አስመለሱልኝ። ከዛ በዛ ተግባባን። ከዛ ኮሌጅም አንዳንዴ ይመጣሉ ምናምን። በዛ ንግስቲና እኔም አብረን ስለምንመላለስ በቃ ጓደኞች ሆንን። እንደውም የንግስቲ ፍቅረኛ ከነሱ ጋር በጣም ይግባባል። ከዛ መሀል ላይ እንደውም ንግስቲና ልጁ ፍቅር ጀመሩ። አንቺ እግባባቸዋለሁ ጓደኞቼ ሆኑ ያልሻቸው ግለሰቦች እኮ የኔም ባልደረባ ነፍሱን ሊያጠፉት የነበሩ ሰዎች ናቸው። ከዛ በላይ ደግሞ የሰው ነፍስ መጥፋት ላይ ተጠያቂ የነበሩ ሰዎች ናቸው። እኔ ስለ ነፍስ ማጥፋት ይሄንን ነገር ሳታቂ እንዴት ከወንጀለኛ ጋር ልትተባበሪ ትችላለሽ? ይሄንን ነገር እንደ ሀሳብ ሲያመጡልሽ እንዴት ልትግባቢ ትችላለሽ? እንገለዋለን አሉ። እንገለዋለን ቢሉስ መጀመሪያ ላይ እኔ መናገር አይደለም መቅደም የነበረበት? አንተ መቼ ቤተሰብ ቁጭ ብለኛ ነው እንደ ቤተሰብ ቁጭ ብዬን ባላወራው እኮ አንቺ አይደለሽም ለኔ የምታስብልኝ አይደለ? በገንዘብ እናት ለእህት ለወንድሙ ጊዜ እንዳለው ሰው ስታወራ ትንሽ እንኳን አታፍር? እሱን አንቺ አይደለም የምትናገሪው ገባሽ? አንቺ አይደለም ስለ እንደዚህ አይነት ነገር ልክ ነው። ቢገሉም ቢቆራርጡ ምንም ሊመለከተኝ አይገባም ነበር። እሱ ልክ ነህ። ስለዚህ አይመለከተኝም፣ ይቅርታ ስለተመለከተኝ። ከዛ ውጭ ግን እህትህ ራሷ ነች እንጂ ሄደችው። እኔ ምንም የማውቀው ነገር የለም። እኔም እሷም እኩል ነው የምናውቀው። ከዚህ በላይ መቼም ማወቅ የምትፈልገው ነገር የለም። አሁን መሄድ ይችላሉ አይደል? እህቴ እዛ ቦታ ላይ ራሷ ከመሄዷ በፊት ደግሞ አንቺ ስለ እነዚህ ሰዎች ጠንቅቀሽ የምታውቂው ነገር አለ። ምንድነው? ያንን እስካልነገርሽኝና እነዚህን ሰዎች አሳልፈሽ እስካልሰጠሽኝ ወይም ማገኝበትን መንገድ እስካላመቻቸሽ ድረስ ደግሞ የትም ንቅንቅ። እኔ ምንም የማውቀው ነገር የለም። እሺ ማሰር ነው የምትፈልገው? እንደዛ ከሆነ ሰረኛ ጭቅጭቀኛ አቦ። ማሰርም ከሆነ ትታሰሪያለሽ። አንቺ ስላልሽ ሳይሆን እኔ ስለፈለግኩ ነው የምትታሰሪው። ገባሽ? ምንም ይሄ ወንድነት አይደለም በነገራችን ላይ። ተው ልጄ እባክህ ልጅቷን ታምጣልን በፊት። ይኸውልሽ እሷ ምን ታምጣልን ትለኛለሽ? እኔ ምንም የማውቀው ነገር ትሰሚኛለሽ? ከእናቴ ጋር የምታወሪበትን መንገድ አስተካክል። እሺ ሳሚ መጣ። እሷ እያንዳንዱ ነገር እንዳትረሳት። እሺ እንዳትረሳት። አርፈሽ ማትቀመጥ ከሆነ ምንም ነገር እያንዳንዱ ወንጀለኛ የት እንዳለ እያንዳንዱ ነገር ወዴት እየሄደ እንደሆነ ትናገሪያለሽ። ያም አይሆን ከሆነ ደግሞ ነገሮች ወደ ከፋ ነገር ይሄዳሉ። ገባሽ? ገባሽ ወይ? አሁን እናቴ እዚህ ቦታ ላይ ስላለች ነው እንጂ ከዚህ በከፋ መንገድ ነው አንቺን ማስተናገድሽ። ከወንጀለኞች ጋር ተባባሪ ነሽ። እነዚህ ወንጀለኞች ደግሞ
ብዙ ጊዜ ነፍስ በማጥፋት ሂደት ላይና ብዙ መንገድ ላይ አብረው የነበሩ ሰዎች ናቸው። ያ ማለት በየትኛውም አይነት መንገድ ቢሆን አገዘሻቸዋል። ንግስት እዛ ቦታ ላይ ሄዳ የምር ተባብራ ከሆነም አንቺ ጋር የሚደርሰው እያንዳንዱ ቅጣት ንግስት ላይ የሚደርስ ነው የሚሆነው። ገባሽ? እንደዛ ከሆነ እሷን ማግኘታት አብረን ብትቀጣ ይሻላል። እሷን ማግኘት አይቀርም። አንቺ መጀመሪያ ተቀጭቶኛለሽ። ቀጣይ ወንጀሉ ላይ ተሳታፊ ከሆነች ደግሞ ንግስትም ቅጣተኛ ነው የምትሆነው። እሺ ወንጀለኛ ነኝ። ገባሽ? እንደዛ ከሆነ አሳስረኛ። ማሳሰሬ አይቀርም። እስካሁን የተናገርሽው የተሳተፍሽበት እያንዳንዱ ነገር ደግሞ ከበቂ በላይ ነው። ገባሽ ወይ? እኮ አሳስረኝ። ተይ ልጄ፣ ማሳሰሬ ልጄ እኮ ነሽ። ተይ፣ እንደዚህ ነው ያሳደግኩሽ። ተይ ልጄ እባክሽን። አንቺ ነሽ ያሳደግሽ? አዎ፣ ታዲያሳ ከእህቴ ጋር አብረን ያሳደግንሽ። እነዚህን የሚያስፈሩ ሰዎች መልካቸው እንኳን የሚያስፈራ። ከየት አመጣሻቸው? ከየት አገኘሻቸው? እኔ ፈርቼ ነው ሲያዩኝ ገና ስፈራ ነው ስንቀጠቀጥሽ ያልኩሽ እንጂ እነዚህን ሰዎች የሚያመጡትን ነገር እየተቀበልሽ ስትበይ ነበር። እኔ ምን ላርግ? እኔ አልበላሁትም፣ ገንዘቡም ተቀምጧል። እኔ አልነካሁትም። ልጄን ብቻ እንዳይገሉብኝ ነው እንጂ ገንዘባቸውን እመልሳለሁ። ልጄን ብቻ አሁን መልሽ፣ ልጄን ይመልሱልኝ፣ እሱንም አይንኩብኝ፣ ስራውን ይስራ። ሰሚያለሽ እናቴ፣ ስለ እኔ መጨነቅሽን ማቆም መቻል አለብሽ። እቺ ሴት ከወንጀለኛ ጋር ተባባሪ ከሆነች እያንዳንዱ ነገር አጣራለሁ። ነገም ከነገ ወዲያም ግን ደጋግሜ ላንቺ እነግርሻለሁ አይደለ? ለሌላ ቤት የሚሰራ ወንጀል እኛ ቤት ላይም ሲፈጸም ይሰራል። ሌሎች ሰዎች ሲበደሉ እንደምናዝነው ሁሉ እኛ ጋም ሲደርስ ያ ነገር ያሳዝናል። የምር ወንጀለኛ ሆነን እስከተገኘን ድረስ ደግሞ ቅጣታችንን መቀበል ግዴታችን ነው። አንቺ ደግሞ በእንደዚህ አይነት መንገድ ላይ መሳተፍሽ ለእኔ በጣም ህመም አለው። ከእነዚህ ሰዎች ጋር እንዴት እንደተባበርሽ ነግረሽኛል። ለእኔ ስትይ ግን አልነበረም ይሄን ማድረግ የነበረብሽ። ለእኔም ለንግስትም እስካሰብሽ ድረስ ከዚህ ነገር መቆጠብ፣ ለእኔ ደግሞ እንደናጠርተሽ ይሄ ነገር ሆኗል እባክህን ብለሽ መናገር ነበረብሽ። ምናልባት ያን ነገር አድርገሽ ቢሆን እነዛን ወንጀለኞች በቁጥጥራችን ውስጥ በዋልን ነበር። እቺም ሴት አላስፈላጊ ነገሮች ባልገባሽ፣ ልጅሽም እንደዚህ አይነት ውጥንቅጡ የወጣ ነገር ላይ ባልገባሽ ነበር። ፈራሁ ልጄ፣ ፈርቼ ነው አንተን አጣለሁ ብዬ ፈርቼ ነው። አስፈራሩኝ። እሷም ታውቃቸዋለች፣ ፊታቸው እንዴት እንደሚያስፈራ ታውቃለች። ፈርቼ ነው እኮ ልጄ፣ እንደው ፈረደብኝ እንጂ እኔ ገንዘባቸውንም አላጠፋሁ፣ አልበላሁትም። ልጄን ብቻ ይመልሱልኝ፣ አስረክባለሁ ገንዘባቸውንም። ምን እንዳረጓት ብቻ ልጄን እናንተ ካላወቃችሁ ማን ሊያውቃት ነው ታዲያ? አይ ምን ነው ፈጣሪ፣ ምንስ ጉድ ውስጥ ከተው። ሰሚኛለሽ ቢጣ፣ እነዚህ ወንጀለኞች የት ነው የሚገኙት? ደብረ ዘይት እንደሆነ አውቃለሁ። ከዛ ውጪ ምንም የማውቀው ነገር የለም። ከደብረ ዘይት እዚህ ድረስ እየተመላለሱ ከአንቺ ጋር የሚገናኙበት ምንም አይነት ምክንያት የለም። ትክክለኛውን ነገር ንገሪኝ። እኔ የማውቀው ይሄንን ነው። እንግዲህ ማን የነገረሽ ደብረ ዘይት እንደሆኑ? እራሳቸው። ምን ልትሰሪ ነበር? ዱካም ልሄድ ነው ያልሽኝ። ምን ልትሰሪ ነበር? እነሱ ጋር ነው የምትሄጂው ነበር? ዱካም ልሄድ ነው አላልሽኝም ባለፈው መተሽ? መልሽላታ። እና እነሱ ጋር ነበር? እነሱ እዚህ አልነበሩ እንዴ? እኔ ዱካም ስሄድ። እሺ እኔ ዱካም ሆኜ እነሱ መጥተው እዚህ አላገኙሽም? እነሱ ሆን ብለው አንቺን እንዳገኙሽና አንቺን ወጥመድ ውስጥ እንደከተቱሽ ወይም ደግሞ አንቺን መታወቂያ መንገድ እንደፈጠሩ ነው እየነገርሽኝ ያለሽው። ስልክሽን እንዳስመልሱልሽ የመሳሰሉ። ለምን ስልኬ በትክክል የተሰረቀው? ለምን ያስመስላሉ? እርግጠኛ ነሽ በስርዓት ተሰርቆ ነው? ቆይ አስመስለው ምን ይጠቅማቸዋል? እኔ ምንም የምታወሩት ነገር ግራ እያጋባኝ ነው። አማውቀው ነገር በላይ ጋር ተዋወቁ። ደብረ ዘይት ነው ዋና ቆይታቸው ወይ ደግሞ መኖሪያቸው። ከዛ እዚህ ደብረ ዘይት መሆናቸውን ራሱ ዱከም ለኔም ለንግስቴም ጓደኛ አለች። ዱከም እንሄዳለን የሆነ ታይም ሙድ ቅዳሜ ሄደን ነበር የምታስታውሽ ከሆነ እንሄዳለን ስንላቸው አረኛም እኮ ደብረ ዘይት ነው ሀገራችን፣ እንደዛ እንደሆነ ነው የማውቀው እንጂ እኔ ወደ ቃሊቲ እንደሚኖሩ ነበር መጀመሪያ የማውቀው ካስመለሱልኝ በኋላ። እነሱ ደብረ ዘይት መሄዳቸውን የእነሱን እያንዳንዱን መንቀሳቀሻ መንገድ የምታውቅ ሌላ ጓደኛ አለችሽ ማለት ነው? ኧረ እኔ የምታውቃቸው አይመስለኝም። የኛ ሁለታችንም ጓደኛ ነች። እስከ 12 አብራን የምትማር ጓደኛ ነበረች። እሷን ለማግኘት ነው እዛ የምንሄደው። ሰሚኛለሽ? ይኸውልሽ ሚጣ፣ የምትናገሪያቸው እያንዳንዱ ነገሮች መጀመሪያ እኔ ከሰሟቸው መረጃዎች ጋርና አንቺ ራስሽ ስትናገሪ ከነበርሻቸው ነገሮች ጋር የሚጣጣሙ አይደሉም። ይህንን ነገር ግልጽ በሆነ መንገድ ማትናገሪ ከሆነ ደግሞ እህቴ ተይዛ ነው ያለችው። እነዚህ ወንጀለኞች ወንድሜን ወደ ክፉ ነገር ውስጥ አድርገው ነበር። እናቴ ታማ ሐኪም ቤት የነበረችበት ሁኔታ ነው የነበረው አይደለ? ስለዚህ ግልጽ የሆነውን ትክክለኛውን እውነት ንገሪኝ። ያማውን ከሆነ ግን ደጋግሜ እየነገርኩሽ ነው ያለሁት አይደለ? ስለዚህ ትክክለኛውን ነገር ንገሪኝ እባክሽ። ለምን እሷን አትጠይቃትም? ብር ሲልኩላት አይታለች እኮ የምትደበቅ። እሷ የምታውቀው እያንዳንዱ ነገር አንቺ እንዳመጣሽ ነው። እዚህ ነገር ላይ ከተትሻት አንቺ ነሽ። ንግስትንም ወስደሽ እዚህ ነገር ላይ ከተትሽው አንቺ ነሽ። እነዚህ ወንጀለኞች ደግሞ ወንድሜ ተሙን ወንድሜ ሆኔን በተለየ መልኩ እያሰቃዩት የነበሩ ግለሰብ ናቸው። ስለዚህ ግልጽ
አድርገሽ ማትነግሪኝ ከሆነ አሁንም ነገሮች ይከፋሉ እያልኩሽ ነው ያለሁት። ገባሽ? ወንድሜ ጋር ነው ያልከው? ሰሚኛለሽ? ለመጨረሻ ጊዜ እየጠየኩሽ ነው ያለሁት። እነዚህ ወንጀለኞች ከአንቺ ጋር ግንኙነታቸው ምንድነው? የት ነው ያሉት? ምንም አይነት ግንኙነት የለም። ሰሚኛለሽ? ይኸውልሽ ሚጣ ትክክለኛውን ነገር ንገሪኝ እባክሽን። ከዚህ ያለፈ ምንም ከዚህ ያለፈ ሳይሆን ትክክለኛውን ነገር ንገሪኝ። ትክክለኛውን ነገር ንገሪኝ እባክሽ። ትክክለኛው ነገር ምንድን ነው? ትክክለኛውን ነገር ንገሪኝ እባክሽ። ተረጋጋና አሁን ይኸውልህ አንቺም ይኸውልሽ ፍራትሽን ይዘሽ የምታወሪ ከሆነ አውሪ። ሳሚ ተረጋጋ። እንደዚህ አታውቅ። እናቴ ተረጋጊ እባክሽ። እኔ መከራ የበዛ ምን ነው? እሷም ልጄ ናት። እሺ ቢጣ፣ ስለዚህ ሳሚ ሚጣ ብላት በትክክለኛ ስም ይጥራ። ትክክለኛና አንተ ቆይ እህት አይደለሁም እንዴ? አንቺ ወንጀለኛ ነሽ። ወንጀል ላይ ተሳታፊ ነሽ። እኔ ወንጀለኛ ታዲያ እኔ ወንጀለኛነቴን አስቤ ነው ወንጀለኛ የሆንኩት? ብቻዬን ይሄንን ሁሉ ነገር አድርጌያለሁ እንዴ? እሷም እኮ አስባ ፈልጋ ያደረገችው ነገር ነው። ቆይ ምን ሆነሃል? ያንዳንዱ ነገር እሷ አንቺስ እንደማታውቂ የምትሆኚው ለምንድን ነው? ከመጀመሪያው እስከ መጨረሻው እኮ እሷም ቢሆን ታውቃለች። እሷንም ማንም ያስገደዳት የለም። ከአንድ ቀን በስተቀር ማንም አልጠየቃትም። ገባሽ ወይ? እየጠየኩሽ ያለሁት አንቺን ስለሆነ እያንዳንዱ ነገር ንገሪኝ እኮ። ምንድን ነው የምነግርህ? ከነዚህ ወንጀለኞች ጋር ያለሽ ግንኙነት ምንድን ነው? እኔ ምንም የተለየ ግንኙነት እማማ ትሙት ምንም የተለየ ግንኙነት የለኝም። እኔ በቃ በነገርኩ መንገድ ነው የተገናኘ ነው። ከዛ በኋላ ብር ሰጥቷት ተስማማች ሄደች። ከዛ በኋላ እነሱ ነገሩን የምር አደረጉት። የምር አደረጉት ማለት ከዛ በኋላ በቃ እሱ ፍቅረኛዋ እኔም ተስማምተን ነበር የሄደችው። ሰምኛለሽ? እኔ ሳሚ እግዚአብሔርን እንዴት እንደምነግርህ አላውቅም። እኔም እሷም ሁላችንም መጀመሪያ ነገሮች እንደዚህ እንደሚከፉ አላሰብንም። ቅድም ራሱ ልነግርህ እየመጣሁ ነበር የደረስክብኝ። ምን ነው ልጄ ማለት እሺ፣ ያው እኔ ስደውልላት እያለቀሰች ነው የምታወራኝ። ማነች ማለት? ቆይ ፍቅረኛዋ እኮ የነገረኝ ለእኔ እዛ ቦታ ላይ እንደታገተ የውሸት እንደሆነና እነሱ እንደተስማሙ ነው አይደል እንዴ? ሁላችንም እንደዚህ ነው ማሚም እሱም። እሺ አንቺ እንዴት ነው ይሄንን ነገር ልትሰሚ ይችላል? እንዴት ልታገኛቻልሽ? እኔም ፍቅረኛዋም እኮ መጀመሪያ በስልክ እናገኛት ነበር። ከዛ በኋላ ፍቅረኛዋን ስልክ እንዳታነሳለት አረጓት። እኔንም ስልክ የሆነ ቀን ተሳስተው ስልክ ጥለው ወጥተው ነው ያነሳችልኝ። ከዛ ጨለማ ቤት ነው የደበቁኝ። ወንድምሽ ይሄንን ነገር ካላቆመ እንገልሻለን እያሉኝ ነው ማለት እህቴ። የተባለው እያንዳንዱ ነገር ውሸት ነው ማለት ነው። ለምን ቆይ ይሄን መደበቅ ለምን አስፈል? ይሄን መደበቅ ለምን? ቆይ ይሄን ነገር ቆይ እናቴ ምንድን ነው እያንዳንዱ ነገር እያወቃችሁ እንዴት ነገር ውስጥ መገቡት? እሺ ምንድን ነው የሆነችው? ንገረኛ ግልጽ አድርገሽ። ቆይ እንዴት ስትሰቃይ እንዴት ከወንጀለኛ ቆይ ምንድን ነው የተፈጠረው? እባካችሁ ንገሩኝ። እሺ ምንድን ነው የሆነው? ቆይ አንቺም አንድ ላይ ነው እንዴት ቤተሰብ ሆናችሁ እሷን አደጋ ላይ ጥሏታላችሁ? ሆን ብላ ነው ሄደችው አላላችሁም እንዴ? ቆይ እና ሆን ብላ ከሆነ ይሄ ነገር እንዴት ሊሆን ይችላል? እሺ እንዴት ይሄ ነገር ሊፈጠር ይችላል? ሰዎቹ እባክሽን ንገሪኝ። ሻንጣ እኮ ሸክፈሽ እኮ እናንተ እኮ ምንድን ነው የሆነው? እሺ እህቴ የት ነው ያለ? እባካችሁ እሺ አጣሩልኝ እባካችሁ። እንዴ ሳይቀር እኮ ጠብሰሽ ነው የላክሻት አክስቴ። እኮ እንዴት ምንድን ነው እንደማያውቅም እንደዚህ ትሆናለች ብዬ ነገሮች ለኔ እህቴ ናት። ለምንድን ነው ነገሮች ቦታዋ የት ነው ሊሆን የሚችለው? ቦታዋ ማለት ለአንቺ የመጨረሻ ጊዜ ጠቆመች የተነሽ የት ነው ቦታዋ? ሁላችንም የምናውቀው እንደዚህ ነው። ግን እሷ ከእጃቸው ከገባች በኋላ ነገሩን የምር አድርገውታል። እኛ ጠባቸው ከአንተ ጋር እንደሆነ አናውቅም። ቤተሰቦቻቸው ወንጀል ሰርተው አንተ ፈልገህ ለህግ ልታቀርብባቸው እንደሆነ ነው ለኛ የነገሩን። እና ወንድማቸው እንዲታሰር ስለማይፈልጉ ተባበሩን ብለውን ነው እንደዚህ ያደረግነው። ካለበለዛ እንገለዋለን። ፎቶ ላስ የሄድክበትን እየተከተሉ እያሳዩ ነበር። እሺ ቦታው የት ነው ያለው? ሰንዳፋ ያለች ይመስሉኛል። ሰንዳፋ ነው? እርግጠኛ ነኝ ሰንዳፋ። እሺ ምን አይነት ቦታ ነው ያ ነገር ሊሆን የሚችለው? አንዴ የማውቀው ስልክ አለ ልደውል። ብቻ የትኛውም እሷን ላገኝበት የትኛውንም አይነት መንገድ አንቺንም እያንዳንዱ ነገር እባክሽን ንገሪኝ። እባክሽን ግልጽ አድርግ። እሺ የት ነው? እንዴት ነው የሚሆነው? እንዴት እንደዚህ አይነት ነገሮች ልትሉኝ ትችላላችሁ? እንዴት እንደዚህ አይነት ነገሮችን ትዋሻላችሁ? መናገር የለባችሁ ወይ? ተረጋጋ። ማውራት ያለብን ነገር አለና እናቴ ተረጋጉ። በቃ አንቺ ነይ አንዴ ፈልግሻለን። እናቴ ይረጋጉ አንዴ። እሺ ነገሮች ነይ አንቺ ነይ። ወይ ጉዴ ወይ ጉዴ ወይ ጉዴ